ተመልካቾቻችን በዚሁ ደግሞ ወጣ ብለን የትራፊክ ቅኝቱ ምን ይመስላል የሚለውን እንመለከታለን። በተለያዩ የመዲናዋ ስፍራዎች በተለይ ሰዎች አሁን ላይ ወደ ስራ ቦታ የሚንቀሳቀሱበት ሰዓት፣ ተማሪዎችም ወደ ትምህርት ቤት የሚሄዱበት ሰዓት እንደመሆኑ ከፍተኛ የሆነ የትራፊክ መጨናነቅ እንዲሁም ደግሞ መዘጋጋትም ይፈጠራል። ድባቡም እንዲሁ የሰዎች እንቅስቃሴ በብዛት የሚታይበት ስፍራ ነው። ይሄንን ደግሞ በተለይ ትራፊክ መጨናነቁን ለመቀነስ የትራፊክ ፖሊስ አባላት እንዲሁም በጎ ፈቃደኞች ሲያስተባብሩ በዚህ የማለዳ ሰዓት መመልከት ደግሞ የተለመደ ነው። አሁን ልንወስዳችሁ የወደድነው ወደ ሜክሲኮ አካባቢ ነው። ባልደረባችን ግዛቸው ግርማዬ በሜክሲኮ አካባቢ ያለውን የትራፊክ ፍሰቱን ሊያስቃኘን በቀጥታ መስመራችን ላይ ይገኛል። ግዛቸው እንዴት አድረሃል? ማለዳህ እንዴት ነው? በዚህ አካባቢ ያለው የትራፊክ እንቅስቃሴ ምን ይመስላል የሚለውን ነገር አመሰግናለሁ። አሸናፊና ሃይማኖት እንደምን አድራችኋል? ተመልካቾቻችን እንደምን አድራችኋል? አሁን የምንገኘው ዋቢ ሸበሌ ወይንም ሜክሲኮ አካባቢ ነው። በአጠቃላይ በሜክሲኮ በአሁኑ ሰዓት የትራፊክ ፍሰቱን ስንመለከት ከዚህ ቀደም ምቹ ያልነበሩ የተርሚናል ሁኔታዎች ተመቻችቶላቸው የትራንስፖርት ወይንም ደግሞ የመንገድ ሁኔታው ምቹ ሆኗል ማለት እንችላለን። በአሁኑ ሰዓት በአጠቃላይ የሜክሲኮ እንዲሁም ደግሞ በአራቱም አቅጣጫ ከሜክሲኮ ወደ መገናኛ፣ ከሜክሲኮ ወደ ብሔራዊ እንዲሁም 6 ኪሎ ፒያሳ የሚያስኬዱ መንገዶች ክፍት ናቸው። ከዚህም ባለፈ ወደ ልደታ እንዲሁም ወደ ጀርመን ወደ ጋርመንት ወደ ተለያዩ መስመሮች የሚወስዱ የመንገድ ሁኔታዎችን ስንመለከት ከዚህ በፊት የነበሩ የመንገድ መዘጋጋት የመንገድ መጨናነቆች ሁኔታዎችን ያቃለሉ ምቹ ሁኔታዎች እንዳሉ የተመለከትንበት ጭምር ነው ማለት ነው። ይህም ሊሆን የቻለበት ምክንያት እንግዲህ በአዲስ አበባ ሌት ተቀን በሚሰሩ እጆች የተተገበረው የኮሪደር ልማት እነዚህ ስራዎች ምቹ በመሆናቸው በአጠቃላይ ለነዋሪው እንዲሁም ደግሞ ለአሽከርካሪዎች ምቹ ስፍራ መፍጠር የተቻለበት ሁኔታ እንዳለ እኛም በማለዳ ቅኝታችን ተመልክተናል። እንግዲህ እንደሚታወቀው ከሆነ ከዚህ በፊት ሜክሲኮ አካባቢ ከባድ የመኪና መጨናነቅ እንዲሁም ደግሞ የሰውና ሰው የሚጋጭበት ከመኪናም ባለፈና በርካታ ግጭቶች የሚስተዋሉበት ስፍራ ነበር። አሁን ላይ ግን ይህ ችግር የተቀረፈበት ሁኔታ ነው ያለው። በአጠቃላይ የሜክሲኮ የዋቢ ሸበሌ ተርሚናል ወደ አገልግሎት መግባት አለፍ ብሎ ደግሞ በቡናና ሻይ ባለስልጣን ፊት ለፊት የሚገኘው የመኪና ማቆሚያ ተርሚናል እንዲሁም ወደ አገልግሎት መግባት ከዚህ በፊት የነበሩ የመኪና መጨናነቆችን እንዲሁም ደግሞ ሰዎችና ሰዎች የሚያደርጉት ግጭትን የቀነሰ ሆኗል ማለት ነው። በተርሚናሉ ላይ ደግሞ ስንመለከት በተርሚናል አገልግሎቱ በአጠቃላይ በአራቱም አቅጣጫ ወደ አዲስ አበባ ወደ የትኛውም አቅጣጫ መሄድ የሚችሉ ተሽከርካሪዎች እዚህ ስፍራ ላይ ይገኛሉ። ከዚህ በፊት ሰልፍ እንግልት ነበረ። አሁን በዚህ ማለዳ ላይ ይህ እንግልት ቀርቶ ምቹ ሁኔታ አለ። ማረፊያ ስፍራዎች አሉ፣ በኮሪደሩ ምክንያት ተግባራዊ የተደረጉ ማለት ነው። እነዚህ ስፍራዎች በአጠቃላይ ለነዋሪው ምቹ ከባቢ መፍጠር የቻለ ምቹ ስፍራ መፍጠር የቻለ ነው። በትራንስፖርቱ ዘርፉ ስንመለከት አደጋን ያስቀረ ምቹ ስፍራን መፍጠር የቻለ ሆኗል ማለት ነው። በቅኝታችን የተመለከትነው ነው። ከዚህም እንደ ትዝብት እንግዲህ በዚህ አካባቢ ላይ በቅኝት በነበረን ሰዓት የመኪና መሻገሪያ ደግሞ ህዝቦች ከቦታ ወደ ቦታ ሲሻገሩ የመኪና ማብራትን በትክክል አለመጠቀም እንደ ችግር ያየነው ነው። ይህ ማለት እንግዲህ በአጠቃላይ ለሚፈጠረው የመኪና እንዲሁም ደግሞ የአደጋ ከፍተኛ ይሆናል ማለት ነው። ከዚህ ባለፈ በሜክሲኮ እንዲሁም ደግሞ ወደ ልደታ ከሜክሲኮ ወደ መገናኛ ከሜክሲኮ ወደ ጀሙ በሚወስደው መስመር ላይ ወደ 6 ኪሎ ወደ ብሔራዊ ቲያትር የሚወስዱ መንገዶችን ስንመለከት በጣም ሰፊ ከዚህ በፊት የነበሩ ጭንቀቶችን ያቃለሉ የትራንስፖርት ፍሰቱን የተሳለጠ እንዲሆን ያደረጉ ጭምር ናቸው። ይህ ማለት እንግዲህ ምቹ ከባቢ የተፈጠረበት አረንጓዴ ስፍራዎች እንዲሁም ደግሞ ማለዳ ላይ ከዚህ በፊት ጽዱ የነበሩ ስፍራዎችን ተስተካክለው አሁን ላይ ለነዋሪዎቹ ጽዱ የሆኑ ሰልፍ እንኳን ቢኖር ሰልፉን በሚቆሙ ሰዓት የነዋሪዎች ወይንም ደግሞ ተገልጋዮች አሁን ላይ ከዚህ በፊት የነበሩ አላስፈላጊ ሽታዎች ወይንም ደግሞ አላስፈላጊ ነገሮች ከዚህ አካባቢ የጸዱበት ወይንም ደግሞ ምቹ የተደረገበት ሁኔታ ነው በአሁን ላይ ያለው ማለት እንችላለን። ሜክሲኮ ላይ አሁን ከዚህ ቀደም የነበሩ እንግልቶች ተቀንሰው የትራንስፖርት ፍሰቱ ምቹ የሆነበት ለተገልጋዩ ለአሽከርካሪው የነበሩ ቅሬታዎችን የፈታ ሆኗል ማለት ነው። ይህም ሊሆን የቻለው እንግዲህ በአዲስ አበባ ላይ በትራፊክ ሂደቱ ላይ በትራፊክ ማኔጅመንት አጠቃላይ በተሰሩ ምቹ ስራዎች ውጤት እንደታየ የተገለጠ ስራ ነው ማለት እንችላለን። ይህም ማለት በአራቱም አቅጣጫ በአዲስ አበባ ሌት ተቀን በሚሰሩ እጆች ላይ የተገለጡ ስራዎች ውጤት አመጥተዋል ማለት ነው። በአጠቃላይ በመግቢያና መውጫዎች በአዲስ አበባ እየተሰሩ የሚገኙ የልማት ስራዎች ለትራፊክ ፍሰቱ ትልቅ አበርክቶ አላቸው ማለት ነው። ይህም የኮሪደሩ ልማት የኮሪደር ስራዎች ተጠናክረው መቀጠላቸው ድምር ውጤት ነው ማለት ነው። በአጠቃላይ ይህም ማለት እንደ አዲስ አበባ እየተተገበሩ የሚገኙ የልማት ስራዎች ለአሽከርካሪዎች እንዲሁም ለነዋሪዎች በአጠቃላይ ምቹ ናቸው ማለት ነው። ይህም ማለት በቀጣይ የሚሰሩ የልማት ስራዎች ለህዝቡ
እንዲሁም ደግሞ ለነዋሪዎቹ ምቹ ስፍራን መፍጠር ችሏል። ይህም ለንግዱ ሂደት እንዲሁም ደግሞ ለመንግስት ሰራተኛው፣ ለተማሪዎች፣ ለጤና ባለሙያዎች በአጠቃላይ ምቹ ስፍራን መፍጠር የተቻለበት ሆኗል ማለት እንችላለን። በአዲስ አበባ እየተተገበሩ የሚገኙ የልማት ስራዎች አሁን ላይ ለትራንስፖርት ፍሰቱ ምቹ ስፍራ ሆኗል ማለት ነው። ይህም እንደ ችግር ሲነሱ የነበሩ ከዚህ በፊት በርካታ የትራፊክ አደጋዎች የሚከሰቱበት ስፍራ ነው። ይህ አሁን እኛ የምንገኝበት የሜክሲኮ ዋቢ ሸበሌ አካባቢ አሁን ላይ ግን ያ ችግር የተፈታበት ሁኔታ ነው ያለ። ይህን ለማስቀጠል ሲባል እንግዲህ የትራፊክ ማኔጅመንት አባላት በስፍራው ላይ በመገኘት እንግዲህ ልዩ ክትትልና ድጋፋቸውን እያደረጉ ይገኛሉ። የማብራት አገልግሎት እንዲሁም ደግሞ የመኪኖች ሲንቀሳቀሱ ማብራት እያዩ ከማብራት ባለፈ ነዋሪዎቹ ራሳቸው እንቅስቃሴው ሲያደርጉ በምቹ ሁኔታ እንዲሄዱ የሚያስችሉ ስራዎች አሉ። ዜብራ የመኪና መሻገሪያ ስፍራዎች መኖራቸው ደግሞ ለአደጋው መቀነስ ትልቅ አበርክቶ አላቸው ማለት ነው። በአጠቃላይ በኮሪደር ልማቱ ሌላኛው አካል ነው የብስክሌት መሄጃ አለ። ከብስክሌት ባለፈ ደግሞ የእግረኛ አለ፣ የአካል ጉዳተኛ አለ። ይህም እንግዲህ በአጠቃላይ ከዚህ በፊት የነበሩ ድምር አደጋዎችን የቀነሰ ሆኗል ማለት እንችላለን። በሜክሲኮ ዋቢ ሸበሌ ያለን ቅኝት እዚህ ጋር ያበቃል። ወደ ስቱዲዮ ልመልሳችሁ። ግዛቸው ላደረስከን መረጃ እጅግ አድርገን እናመሰግናለን። ባለበት መልካም ቀን ይሁንልህ።